አቡበከር አህመድ እንደ አንድ ለሁላችንም ሙስሊም ወንድማችን ለኢስላም ብዙ ዋጋ የከፈሉ ከሱ በፊት ከና አቡበከር አህመድ በፊት ዋጋ የከፈሉትን ብዙ ሐሪማ ያላቸው መሻይኾች እስልምናን እንዴት አድርገው በሰይፍ ስንት የተጋደሉትን ትናንትና ተነስተሽ አንቺ ተሳደበያለሽ እያንዳንዳችሁ እነዚህ እንትኖች ናቸው እናንተ የምትሳደቡት ሌሎች ሙስሊሞች እነማን ናችሁ ማን ነው ልትሰድቡ ፍቃድ የሰጣችሁ እኛ መመሪያችን ቁርአንና ሐዲስ ነው የምንከተለው ረሱላችን አለይሂ ሰላቱ ሰላም ነው ከና አቡበከር በፊት የዛሬ 300 400 ዓመት በፊት የነበሩ መሻይኾች ስማቸውን ለመጥራት የሚከብዱ መሻይኾችን እነማን ናቸው የሚሳደቡት እንዴ አንድ ነገር ቆም ብላችሁ ማሰብ አለባችሁ እኛ ስደቡ አይደለም እስልምና ታናሹን ለታናሽ ማዘን ታላቁን ማክበር አለበት አለዛ ፈመን ረቂብ አን ሱነቲ ፈለይሰ ሚና አሉ ነብያችን አለይሂ ሰላቱ ሰላም ነገር ግን ለምሳሌ ብዙ ሐሪማ ያላቸውን ስንት ነህውና ሶርፍ ስንት መሻይኽ ስንት ኪታብ ስንት ሸሪ ስንት ተፍሲር እንትን ያሉትን ተነስተሽ አይደለም እንዴ እነዚህ ናቸው ያላችሁ የምትሳደቡት እያንዳንዳችሁ ቪዲዮ እየሰራችሁ ሙቤ የሚሳደበው እኛኮ ዛሬ ቁርአን ለመቅራት ቁርአን ለማሐፈዝ የፈለግነው ነገር ለመናገር እነዛ መሻይኾች ወረሰቱል አንቢያ የአንቢያዎች ዋሪሶች ያመጡልንን ቀርተን ነው እየተዋረድን ነው ይሄር ነው እነዛን ሰዎች የሚያዋርድ የሚሳደብ ሰው ዛሬ ሙቤ አንዲት ልጅ ባለጌናት እሷ ስርዓት ላይ ኖራት ይችላል ስርዓት የላትም መታረም አለባት ትታረማለች እህታችን ናት መክረን ገዝተን ማድረግ ስንችል ሌላ ኬዝ እንዳለ ሁሉ ያልሆነ ነገር አርጎ አጀንዳ መፍጠር ምንድነው ትርጉሙ እስኪ እህቶቻችን ወንድሞቻችን እየተራቡ ነው እየተቸገሩ ነው አገር ላይ ያለ መከራ ያለ ችግር ባያችሁት አቡበከር አህመድ ስለዚህ ጉዳይ ምንም የሚሰማ አይደለም መስማ ያለው በብዙ አይነት ነገር በጣም ቢዚ ነው ሲቀጥል የአንድን ሰው ደረጃውን አላህ ነው የሚያስቀምጠው እንጂ ሱሱ አታስቀምጥለትም ማንም ሰው ያስቀምጥለትም ወለዚነ ኡቱል ኢልመ ደረጃት ነው የሚለው አላህ ሱብሃነሁ እኔ አሁን አንድ ምለው ነገር አለ የሰው ለዚነ ዓለሙ ነው ለዚነ ላይ ዓለሙ ወንድም እኔ አንድ ምለው ነገር አለኝ አሁን ነጁ ችግር የለባትም አቡበከርም ሆነ የተናገረችው በሶሻል ሚዲያ ስለሆነ ድረስ አቡበከርንም የሙስሊም እህቶችንም ተተቀየሙ አፉ በሉኝ ይቅርታ በሉኝ ማለት ትችላለህ እዚሁ ላይ ትላለች ችግር የለባትም ነገር ግን አዳምጠኝ ሙቤ ጋር እልክ ታይዘዋል አረቡ ሙቤ በሱ ሳይድ ሁና እሱ ማንበርከክ ይፈልጋለች ልጅ ስሪ ቪዲዮ ሰርተህ ይቅርታ ትጠይቅ ብሎ በሱ ቃል እሱ ስላልተናገረና የሱ ቃል ተሰሚነት ሆኖ እኔ ስላልኳት አስደረኳት የሚለውን ነገር ስለሚፈልግ ያ ጋር ነው እልክነት የተያዘችው ልጅቷ ይሄ ሁሉ ንግግር ገባ ማን ነው እሱ ደግሞ አስፈራርቶኛል እንደዛ አይነት ነገር ብሎ አልሰራም ብየዋለሁ እኮ ስለዚህ ብሎኩን ስታኝና ግጠመኝ ብየው ነበር ለምን ከብሎክ አውጥቶ አልጠየቀኝም ስለ ጥፋቴ አጀንዳ ስለሚፈልግ እንጂ አንድ ተራ የአረብ ሀገር ሴት በባህር እየማቀቀኝ ሳውዲ አረቢያ የገባይ ሴት አስያዘና ጀግንነት መሰለው እንዴ ይሄ ጀግንነት ነው እሱ ቢገባ በስስ ጎናችን ነው ወረቀት የላቸውም እያለ እኔ ብቻ እኮ አይደለም ብዙ የአረብ ሀገር ወንድሞቻችንን ሲያሸማቅቅ ነበር ሲያስፈራራ ነበር ነጃት አዳምጪ አንቺ አሁን የምነግርሽ ነገር አንቺ እንደ እስላምም የሰደብሻቸውንም ሰዎች ሙስሊሙን አስከፍቻለሁ አውፉ በሉኝ ይቅርታ ማለት አለብሽ እኔ ሙስሊም ብያል ተናገርኩም እነሱ ናቸው ለምን ሙስሊም ብላል ስተሳደበችም ብለው ያመማቸው ሙስሊም ብዬ ብናገር ታውቃለህ እንደ ድሮው ሊነሱ ነው ገባች ይመቻቸዋል በሁሉም ነገር አንቺ አዳምጪኝ አንቺ ይቅርታ ጠይቂና የበተናገርሽበት ነገር ከዛ በኋላ ለሚመጣው ነገር እኛ ከጎን ሳውዲ ኤምባሲ እኛ በእጃችን ነው ሳውዲ ኤምባሲ ፈለግሽው ሰው በእጃችን ነው ሙቢ አይደለም ማንም አይደለም የሚያሽከረክረው ይሄነቱ አይደለም ግን አንቺ ላጠፋሽው ጥፋት ተገቢውን ይቅርታ ጠይቂ ሲቀጥል ሙቢ ስላለሽ ሳይሆን ለአላህ ብለሽ ጥፋትሽ ስለሆነ ማንኛችንም ስናጠፋ አላህ እኮ ሰውንም ያጠፋ የገደለን ሰዎች መሐሪ የሆነ ጌታ ነው አንዲ ሰው ግን የበላይ አዛዥ አንዱ የበታች የሚሆንበት አይደለም እስልምና እኩል ነው ለሁላችን ፍትህ ነው ሲቀጥል ሙቢ ራሱ ማን ነው የሚለው ነገር እኛ ሰውን የምንፈላፈል ነጃት ማናት አረቡ ማን ነው ብለን የምንፈላፈል አይደለም እንደ እስላም ግን አንቺ ቅርታ ጠይቂ ካሁን በኋላ ደግሞ በእስልምና ውስጥ ለሚናገሩት ለሚጨቃጨቁት ለሚደረገው ነገር ጣልቃ ታስገቢ ስራሽን ስሪ አላህ ሂዳያ ይስጥሽ እኛ ሂዳልን ሰጥሽ አላሰሩኝም ወንድሜ እቺ ወደ ቦታዋ መመለስ አለባት ነው እኔ ምን ላድርግሽ ወደ የት ልሂድ
እኔ ሙስሊም እህቶቼ እንኳን ከቤት ውጭ አስፋልት ላይ እኮ 3 ቀን ያደርኩበት ቀን አለ። አዲስ የሚሰራ ህንጻ ላይ የምጠጋበት አጥቼ ቹቹ እያሉ በባለፈው ጥፋቴ ዋጋ ከፍዬ ወጥቻለሁ። ጀዛይን አግኝቼ ከባህር እንኳን መጥቼ የምገባበት አጥቼ አስፋልት ላይ ሳድር የነበርኩ ሴት ነኝ። አረብ ቤት ብገባ ወንጀለኛ ነች ብለው አስባረሩኝ። ቲክቶክ ላይ መጣሁ። ወዴት ልሄድ? እኔ ቲክቶክ ላይ ራሱ መንጣት አልፈልግም ነበር፣ ግን ጌም ካልተጫወትኩ ደግሞ ቤተሰቦቼን መርዳት አልችልም፣ ራሴንም ማኖር አልችልም። በዚህ ሰዓት ወዴት ልሄድላቸው? ጌሜን ልጫወት ስገባ እንዳለ ሙስሊም እህቶቼ ስድብ በስድብ ነው። የረሱል ወዳጅ ነኝ ብላ የአላህ መልእክተኛ ነኝ ብላ ገለመለ ስማቸው ደግሞ እንዴት እንደሚገራርም እንዳለ ስድብ ነው። ጌሜን ራሱ መጫወት አልችልም፣ ስራዬን መስራት አልችልም። አንቺ ካፊር ነው፣ አንቺ እቺ ቆሻሻ መልሳ መታሰር አለባት። እቺ ምንም ነገር ሳላደርግ እኮ ምንም ነገር ሳልደርስባቸው አይውልሽ አንቺ አትድረሽባቸው፣ የፈለጉትን ያርጉሽ፣ አንቺ ይበሉሽ፣ አንቺ ግን መልስ አትመልሺ። ጥሩ አይደለም። አንቺ ለነጃት የምላም ማለት ነው። ሙቢ ሚዲያ አሁን እኔ አንዲት መልእክት አለኝ። ነጃት እንዲያለ ይባላል ሰውዬ ወንድሜ ሙቢ የሚባለው ሁለተኛም በሷ ችግር ካለበት ወደዚህ ወይም ደግሞ እናገናኛቸውና ችግሩን መፍታት አለባቸው ሁለታቸው ሆነው። ይቺ ልጅ አሁን ሁለተኛ ጫና እየፈጠረ በሷ ላይ ደግሞ እንደዚህ ህዝብን የሚያንቀሳቅሱባት ችግር እየፈጠሩ ሁሉ ጊዜ የሚያስለቅሷት ተሆነላ። አሁን እሷ ያጠፋቸው ካላት ሙስሊም እህቶቿ ተናግራለች፣ ትናገራለች። አትናገርም አላላችሁም? ሙስሊም እህቶቿ ማንንም አልለማመጥም። ሸሙሄ እኔ አቡበከር አህመድን በእስልምና አልዘረጠጥኩም። እኔም ሙስሊም ነኝ፣ በሃይማኖት አልገባሁም። ማንኛውም ሰው ፎቶውን እየዘቀዘቀ ሲታቸው እኔ ፎቶውን እንኳን አልዘቀዘቅኩም። ወጥቼ ታቸው የምሳደብባትን ብቻ ቆርጦን ያመጣው። አይ ሙስሊም እኮ መራብን አይፈቅድም፣ ረሃብ የፖለቲካ ብር አልቀበልም ብሎ እንዴት ይላል? እንደዛ ከሆነ እኮ ከዛም ተፈናቅለው የመጡት ወገኖቻችን በፖለቲካ ምክንያት ነው ምናምን ብዬ ነው ቪዲዮ የሰራሁትኝ። ያንኛው ግን ቆርጦ አምጥቶ ሙስሊምን ነካች። ግለሰብም ጋር ከተጣለው እስላምን ነካች። እኔ ሙስሊምን ነክቻለሁ? አታስፈራሩኝ። እኔ የማንንም የሰው ፍጡር አልፈራም። አሁንም ቢሆን የመጣብኝን ነገር ሁሉ እቀበላለሁ። ግን ሙቢ እውነት እኔም በስደት ዓለም እየኖርኩኝ እቺን ነገር ከሰራ እንደ እኔ ሙስሊም እህትና ወንድም አለኝ ሙስሊም እህቶች አሉ ብዬ አልልም። ምክንያቱም ሺህ ጊዜ ነው የሚገሉኝ። የሙስሊም እህት ሙስሊም ምን ማለት ነው? ሙስሊም እህቴን እህት የኛው ናት ብለው እኮ አንድ ቀን አስጠግተውኝ አያውቁም። አንቺ ካፊር፣ አንቺ እስር ቤት ብገባ እኔ ስለ ሰይድና ዩሱፍ ራሱ ታሪክ ምንም አላውቅም ነበር። ሺህ መጽሐፍ ነው የሚመጣልኝ እስር ቤት እኔ አንብቤያለሁም። የሳውዲ አረቢያ እናንተ ታርዱኝ ስትሰጡኝ እኮ እኔ የሳውዲ አረቢያ መንግስት ሂሰኑል ሙስሊም መጽሐፍ ነው አምጥቶ የሰጠኝ። ብዙ ከ10 መጽሐፎች በላይ ሳነብ ነበር። ኦኬ አሁንም ብገባ ደግሞ ወላሂ ሰላም ነው የምሆነው። ሶላቴን አስተካክዬ ሰላተር ውትር ሳይቀረኝ ይሰግዳለሁ እስር ቤት። ትልቅ ግልግለው እንዳው አላህ የተሻለ ነገር አስቀምጦልኝ ነው። ምን ነው ምክንያት የዛን ሰዓት እንኳን አጥፍቼ ነው ብዬ መንግዜም ራሴን እንደቀጣው ነበር። አንዲት ባለጌ መታሰደበች ብዬ ሃይማኖቴን መንካት ነበረብኝ፣ ረሱሌን መንካት ነበረብኝ ብዬ መንግዜም ራሴን እንደቀጣው ነበር። አሁን ግን ምንም አሳልፈው ቢሰጡኝ ቢያስይዙኝ ወላሂ ቅንጣት ያክል አልጸጸትም። አላጠፋውማ። እንደ ግለሰብ ነው የተናገርኩት። ያ ግለሰብ ደግሞ አላህን አይደለም ወይንም የአላህ መልእክተኛ አይደለም። በዛ ላይ ሁን ብዬ የተናገርኩት ነገር የለም። ከሰውየው ችግር የለብኝም፣ እስልምናንም አልነካሁም። ምኑኝ ነው የሚሉኝ? እንዳለ በእኔ ጥላቻ ያበዱ የሰከሩ ናቸው። አንተ እኮ ሸሙዬ አንቱ ብትጣሉኝ እንኳን ምንም ያክል እንኳን ባስጠላው እንዴት በሌለሁበት ነገር ስለምትጠሉኝ ብቻ ችግር ላይ መውደቅ አለባት እቺ ሴትዮ መውደቅ አለባት መገደል አለባት ብለው ትፈርዱብኛለህ። እነሱ አብዛኛዎቹ የሙስሊም እህቶች ስለሚጠሉኝ ብቻና ብቻ ነው በቃ። ይሄ በቂ ምክንያት ሆኖ አይደለም። እኔ ደግሞ ለማንም ፍጡር አልበረከክም። አለቀ ደቀቀ። ለማንም የሰው ፍጡር አልበረከክም። አላህን አልነካሁም። ኢስላም ብዬ አልተሳደብኩም። ግለሰብ ነው የተናገርኩት። ያ ሰውዬ ደግሞ ሙቢ የሚባለው ሰውዬ ደግሞ ከኔ ጋር ችግር አለበት። እኔ በማንኛውም ሰዓት የሆነ ነገር ሊሆን ይችላል። ሙቢ ከኔ ችግር አለበት። ከዚህ በፊት
ሃይማኖቴን ሳልቀይር ሃይማኖቷን ቀይራለች ብሎ አንገቴ ላይ መስቀል ሁሉ አቀናብሮ አምጥቶ በኢትዮጵያ መጅልስ መከሰስ አለባት እስር ቤት መግባት አለባት ብሎ ከ3 ዓመት እስራት በኋላ ሀገሬም ከገባው በኋላ አሸማቆኝ እንደውም ትገደላለች ሁሉ እያሉ እያስፈራሩኝ አምጥተው ይቅርታ እንድጠይቅ አድርጎኝ ሸሃዳ ተያዝ ብሎ ምናምን እንደፈለጉ ሲያሽከረክሩኝ ነበር። አሁን ግን አልንበረከክም። ምን አጠፋው? እኔ እኮ ነጅ ነኝ። ሙስሊም ደግሞ ሞትና እውነት እናንተ የእውነት አማይ ከሆናችሁ ሞትና ይፈራው ሙስሊም አይደለ? ምንም ያክል እኔ በሃይማኖቴ ደካማ ልሆን እችላለሁ። ሙናፊቅ ደግሞ አይደለሁም። ኦኬ አላችሁ አይደል? እንደ ተሸፋፍናችሁ ሂጃብ ለብሳችሁ ምግብ ቤት ለምግብ ቤት ከወንድ ጋር የምትጓተቱ የሻ ገመድ ስጎትሽ የምትይነሽ መተሽ ካፊር እያልሽ የምታሳድጂኝ አንድ ሙስሊም አንድ አማኝ ወንድምሽን እናትሽን ካፊር ብለሽ መሳደብ ራሱ አትችይም። በእኛ ሃይማኖት አስረግጬ ነው የምነግርሽ። የእናንተ ሙቤ ደግሞ ይሸቀል ለልጆቹ ልደት ማክበር ያፈልጎ ነው ይሸቀል። እኔ እሱ ስለ አቡበከር አህመድ ተቆርቁሮ ምናምን ሙቤ ቅጥል ያለው አሁን ለምን ሙስሊሞች ብላ አልተሳደበችም ነው አለ እንዳመቸው አላደረኩትማ። እኔ ሙስሊሞች ብዬ ስላልተሳደብኩኝ አመመው። ሌላ ጀሪያ አምጥታችሁ እሷን ማዳመጥ ሳይሆን የከሰሳት አካል ባቡኬ ከሆነ ይቅርታ ጠይቃ መፍትሄዋን ብታገኝ አይሻልም? ሁልጊዜ እንደተሳደበች ሁልጊዜ እንደሰደበች ነው ችግር የለም። ግን አሁን ለገባችበት ባቡኬ ምክንያት ከሆነ የተከሰሰችው ይቅርታ ትጠይቅ። እሱ ችግር ካለበት ወይ ጅባው በስራ አይደለም ብሎ ይጠይቃል። ምክንያት ካለው አሁን የተከሰስሽበት ምክንያት በዚህ ጉዳይ ከሆነ ይቺ ቃላት ሰው ብሎሽ ሳይሆን አንቺ ተጸጽተሽ ካላስ እኔ ሙስሊም ወንድሜ መስሎ የተናገር ያለው ይቅርታ ጠይቃለሁ ብለሽ ይቅርታሽን ጠይቀሽ ረበልካማው በከረን ስለተናገርኩት ራሱ እንደው ስሜታዊ ሁኜ እሱን አንተ በየመናገሬ እንጂ ወላሂ አልጸጸትም። ምክንያቱም እኔ የሃይማኖት አባት እስከሆነ ድረስ ኡስታዝ እስከሆነ ድረስ ፖለቲካ ውስጥ ምን ይሰራል? አቡበከር አህመድ ኡስታዝ ሳይሆን ፖለቲከኛ ነው። አለቀ ደቀቀ። ከዚህ ምን ነው ከዚህ በፊት እኮ ሊገረፍ ይችላል። ብዙ ነገር አድርጓል እናውቃለን። ምን ነው አቡ ሃይደርን ያን የመሰለ ኡስታዛችንን በየሄደበት ሲዘቀዝቁት አልነበር እንዴ? አንድ ሙስሊም ወጣ ቪዲዮ ስትሰራ ነበር ለኡስታዝ አቡ ሃይደር። እኔ ለኔ ጥላቻ ስላላቸው እንጂ ስንት ኡስታዞቻችን ሲዘቀዘቁ ሲረገጡ ነው የሚውሉት። እና አቡ ሃይደር አንድ ሴት ወጣ ቪዲዮ ሰርታለች ኡስታዜን አትንኩ ብላ እኔ ላይ ሲሆን ስለሚበረቱ ብቻና ብቻ ነው በእኔ ጥላቻ ስለሰከሩ ነው። አቡበከር አህመድን ደግሞ እኔ ጥላቻ የለብኝም ኡስታዜ ነው። እኔ እነሱ እንወዳደር አንችልም። ካጠፋው አቡበከርን ይቅርታ ልችላሉ። ግን ደግሞ ወላሂ ሙቤ ከኔ ችግር ስላለበት ነው። ረበል ከአባ እሱ ለአቡበከር አህመድ ተቆርቁሮ ሙስሊም ክርስቲያን እያለ ቁጭ ብሎ እነዚህ ሙቤ የሚባል ሰውዬ ከመጣ ወደዚህ እኮ ነው እፎይ ራሱ በዚያ ደረጃ ራሱን ሲያንቋሽ የነበረው እጁ ላይ ነጭ ነገር አድርጎ የእናንተ መሐመድ ይሄንን አድርጎ ምናምን እያለ እሱ ነው ሙባረክ ነው በዚያ ደረጃ ራሱላችን ሲንቋሽሹ የነበሩት እሱ ነው። ደግሞ ስለ አቡበከር አሞት ስለ ኡስታዝ ጠበቃ የሚቆመው የራሱ ጥላቻ ስላለበት እንጂ እኔም መጣል ስለሚፈልግ እንጂ እንደዛ እንደ አንድ ሙስሊም እህቱ መጥቶ ታይ አንቺ ሴትዮ ከዚህ በፊት እንደዚህ ሆነሻል ለምን ሴት ልጅ አይደለሽም ወይ ብሎ እንደ ሙስሊም እህቱ መክሮኛል። አልመከረኝም። ስለዚህ ሊሸቅልብኝ ነው ገጥሞ አልቅጠም ሁሱ ነው። ሁሱ ቤት ደግሞ ብዙ ሰው ሲገባኔ ሁሱ ቤት እሄዳለሁ ከፈለጋችሁ ይጠይቀኛል። የተናገርኩበትን ነገር ከአቡበከር አህመድ ምንም አይነት ችግር እንደሌለብኝ ሃይማኖት እንዳልነካው እናገራለሁ። አቡበከርን ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ። አለቀ ደቀቀ። እኔ ምንም አልነካውም። ኦኬ እኛም አሁን ያልንሽ አቡበከር ያስፈራሩ በእስር ነው ያስፈራሩኝ። እናት ይቻላል ከፋውዳሪያ ቢሄድ መኖር አይቻልም አላችሁ እንዴ? ሱብሃንአላህ እናንተ አረብት እንኳን ከገርጄ ለምኖረው እኮ ያልፈቀዳችሁልኝ ሰዎች እኮ ናቸው። አረብት እንኳን ተቀጥሬ ብረድ ስለመፈጥፈቅና ሽንት ቤት ለማጠብ እንኳን ራሱ ያልፈቀዳችሁልኝ እኮ እህቶቼ ናችሁ። በጣም ይቅርታ ሙስሊም ነኝ እኔ ወላሂ አንድም ቀን እንኳን ጥርጣሬ ቢያድርብኝ ኑሮ ክርስቲያን ሆኜ ነበር። ግን ምንም ያክል ብትቀጠቅጡኝ ምንም ወንጀል ቢበዛብኝ ሙስሊም ነኝ ከማለት ወደ ኋላ አልልም። በቃ እሱ ልገላለጥ እችላለሁ። አልহামዱሊላህ ስንት ዝሙታም ዚና እየሰራችሁ እንኳን ራሱ እናንተ ሙስሊም ነን እያላችሁ ስንት ነገር ታደርጋላችሁ። እኔ ከወረቀት የጸዳው ሴት ነኝ።
ምናልባት ልገላለጥ እችላለሁ ብዙ ነገር ላደርግ እችላለሁ በአላህ ግን አጋርቼ አላውቅም ምናልባት ሳይታወቀኝ በአላህ አምጬ ሊሆን ይችላል ግን አጋርቼ አላውቅም ላጋራም አልችልም እሱ የፈጠረኝ አምላኬ አንድ አላህ ጥሎ አይጥለኝም ሐስቢ አላህ ወነዕመል ወኪል የምትለው ቃል ከብዙ ሙሲባ ትጠብቀኛለች እኔም አላህን ይዤ ጋፈጣችኋለሁ እናንተም በጉልበታችሁ ገጥማችኋል ግጠሙ አንድ ነገር ግን የማውነግራችሁ ነገር ቢኖር ወላሂ የሆነ ነገር እንኳን ቢመጣብኝ ቀደረ አላህ ማሻ ፈዓለን ብዬ የምቀበል ሴት ነኝ ምን ነው እዚህ ጋር መጥቼ ስንዘላዘልና ስጨፍር ብታኝ ስለ ሃይማኖቴ ማላቅ ነው እንዴ ይመስላችሁ አስረግጬ ነው የምነግርሽ አስተምርሻለሁ ስለ ሃይማኖቴ በተሸፈነ አይደለም አንቺ ስለተሸፋፈንሽ እኔ ስለተገላለጠውኝ ጀሃነም ልገባ አልችልም አሁን ወደ ገደለው ሌላ ሐሳብ አምጪ አሁንም ዝም ብለሽ እየጨመርሽ ተጨፈረሻለሁ ምንም የምለው ነገር የለኝም ጨርሻለሁ እኔ ምንም ከዚህ በኋላ ምንም የምለው ነገር የለኝም ነጁ አዳምጪኝ ይኸውልሽ ነጁ ቆይማ እኔም ሐሳቤን ላስቀምጥና አሁንም እንደተናገርሽው አቡበክርን እስታዝ ነው እሱን ያው ማንኛውም ሰው እንደተናገረው ነው የተናገርኩት ግን አሁንም ቢሆን እሱን ይቅርታ አላለሁኝ ባልሹ አቡበክርን የተናገርሽው በሶሻል ሚዲያ ነው አሁንም ለላ ስለ አቡበክር ይቅርታ በተጠይቅ እዚህ ላይ ያለነው ሁላችንም ደስ ነው የሚለን ስለዚህ ሙቢ የሚባለው ደግሞ የራሱና ያንቺና የሱን ችግር እንደግለሰብ እያመጣ እዚህ ላይ የሚሳደብ ከሆነ ሁሉ ጊዜ አንቺን እንደዚህ የሚያደርግሽ ተሆነ ሊያቆም ይገባዋል እህታችን ነሽ ምን ጊዜም ያስፈራራሽ ወይም ደግሞ አንቺን ዝቅ ያረጋ አሳስራለሁ ይያለ የሚያደርገው ትክክል አይደለም የሱ ዩቱብ መሸቀለ አይደለሽም ስለዚህ ከአቡበክርና አሁንም በዝኩላ ሰው ውስጥ ወንድማችን ነው አባታችን የሃይማኖት አባት ነው ስለዚህ ካንቺም ቢሆን አንተ ያልሽ ወይም ደግሞ እንደዛ ማክበር ያለብሽን እስታዘሽን በመናገርሽ ይቅርታ ብትጠይቂ ስለዚህ በሌላው ችግር ተወንሽነን ሁላችንም ስለዚህ ስለ አቡበክር የተናገርሽው ከአባን ግዳውት ነው ከአቡበክር አመር ምንም ችግር ኑሮብኝ አያውቅም ሊኖርብኝም አይችልም በሰዓቱ እንደ ሙስሊምነቴ እሱ ሙስሊም ነው ኡስታዝ ነው ምን ይሰራል ሲጀመር እንደዚህ አይነት ፖለቲካ ውስጥ ብዬን የተናገርኩትኝ እኔ እንዴት ይሄን ብር አንቀበልም ይላል አብዛኛዎቹ ደግሞ ሙስሊሞች ናቸው እዛ ሞዴስ እንኳን መቀየር አንችል ተናግሬያለሁ ብዙ ነገር ሸሞ ይዛለታ ሞዴስ እንኳን ቦታ የለንም እዚህ ቦታ ላይ 5 አመታችን እያለ አንዲት ሙስሊም ነች ስታለቅስ የነበረችው ሙስሊም ደግሞ በቀን 5 ጊዜ ኡዱ አድርጎ 5 አውቃት ሶላት መስገድ አለበት እንዴት ይሄን ብር አልቀበልም ይላል እዛ ቦታ ላይ እንዳለ ከወለጋ ተፈናቅረው የመጡትኝ ሙስሊሞች ናቸው በሃይማኖት ራሱ ከገባችሁ ብዬ ነው የተናገርኩት እንግዲህ ከላስ አሁን እስልምና ደግሞ ሰው ሲራብ ኦ አይልም ብዬ ተናግሬያለሁ እነሱ ሙቢ ቆርጦ አመጣት ምንድነው ልክ አቡበክርን እንደተሳደብኩ ምናምን ነገር ነጃት ከሙስሊሙ ከአቡኪውን ከሁሉም ጥላቻለሽ ማለት አሁን አንቺ ያለሽ ማንንም የሰው ፍጡር እኔ ከማንንም የሰው ፍጡር ችግር የለብኝም ኦኬ ብዙ ጊዜ እቺ ሙስሊምን ትጠላለች እነሱ ባደረጉብኝ ነገር በቃ ሙስሊምን የምጠላ ነው የሚመስላቸው ነው ሃይማኖቴን በጣም ነው የምወደው በሃይማኖቴ አልደራደርም የሙስሊም እህቶቼን ግን መቼም ይቅር አልላቸውም ይቅርታ እኔ አንዲት ሙስሊም እህቴ አንቺ ካፊር እያለች ነው ስታሳድደኝ የምትውለው ካፊር እያለች ስታሳድደኝ እያለች ሞቴን ለምትመኝ እናቴ እንኳን ታሳዝናቸውም እኮ እና እኔን ተውኝ እናቴ ከዛሬ ነገ አይኗ ታለው ትመጣልኛለች ብላ በስስት የምትጠብቀኝን እናቴን እንኳን እኮ አያስቧትም ትታረድ እኮ ነው የሚሉኝ መገደል አለባት እኮ ነው የሚሉኝ ሞቴን ለሚመኙልኝ ሰዎች ለምን እንበረከካለሁ በሃይማኖት ግን አትምጡብኝ ሁሉንም ነገር ከግለሰብም ጋር ስነካካ ሃይማኖት ጋር አታስገቡኝ ሃይማኖት አልነካሁም ልነካም አልችልም እኔ ሙስሊም ነኝ ስለ አንቺ ሙስሊም አይደለሽም አንቺ ካፊር እያሉ ያሸማቅቁኛል ወላሂ ብዬ እንኳን ስምል ወላሂ አትበያንቺ አላህ ባንቺ አፋ ይጠራም አንቺ ካፊር እኮ ነው የሚሉኝ ሙስሊም አድርጎ ነው የፈጠረኝ ምን ልሆንላችሁ እኔ ውስጤሽ ወላሂ ሻማሄ ውስጤሽ ቢለኝ በሃይማኖት ጥርጥር ቢኖረኝ ወላሂ ክርስቲያን ሆኜ ገላገል ነበር ግን አንድ ቀን እኔ ሙስሊም አድርጎ ስለፈጠረኝ አላህን ለምን ሙስሊም አድርገ ፈጠርከኝ ብዬ ጠይቄው አላውቅም በእስልምናዬ ደስተኛ ነኝ እነሱ ግን በሚያደርጉት ነገር እኔ አይደለም ሃይማኖቴን ጾታዬን ሁሉ ቀይር ነበር ኧረ ቢስሚላህ አጀንዳ አድርገው እኮ ነው የሚይዙኝ አቃለሁ አሁን አንቺ እንደተናገርሽው ሆነ ኡስታዜን
ኡስታዝሽ አቡበክር አህመድ ኡስታዛችን ነው። ያክል እስር ቤት እኮ ነው ያሳለፉትኝ። ያማችኋል እንዴ? ስለ ሃይማኖታችሁ ገባ ብላችሁ እስኪ ጠንቅቃችሁ ወቁ። እስልምና ምን እንደሆነ ይግባችሁ። በእስር ቤት ታስፈራሩኛላችሁ። ሰይድና እንኳን እኔ አንድ ተራ ሴት ህይወት የሌለኝ ሴትዮ ሰይድና ዩሱፍ 40 ዓመት እስር ቤት። ኦኬ ማንሽም አታስፈራሪኝም። እኔ እስር ቤት የበሰበሰ ዝናብ አይፈራም። እዛው በስብሳለኝ መግባት አለባት እገባለሁ። ግን የምገባበት ነገር በቂ መሆን አለበት። ይሄ በቂ ነገር አይደለም። ሙባረክ ከኔ ችግር ስላለበት ነው። ሙቤ የሚባለው ሰውዬ ከኔ ይሄው እንካን እርቃትሽን እየሄድሽ አንቺ ከእርቃቴ ጋር መሄድ ምን አገላኘው? ምንም ያክል ብትጠሉኝ እኔን ስለምትጠሉኝ ብቻ ለምንድነው ልትጥሉኝ የምትፈልጉት? ጥፋት ሳይኖርብኝ ስለምትጠሉኝ ብቻ እኮ እናንተ ትገደል የምትሉ ፍጥሮች እኮ ናችሁ። ለሐቅ ቁሙ። ምንም እንኳን ብትጠሉኝም በጣም ጥፋት ካላጠፋሁኝ ለምንድነው የምትፈርዱብኝ? ስለምትጠሉኝ ብቻ። እኔ አሁን ለምሳሌ ሸሞሄ ካልተመቸሁኝ ሌላ ሰው መጥቶ ቢበድሉ እኔ ስለምጠላሁ ብቻ ሊገደሉ ወይንም ደግሞ አንቱን ልቀጠቅጥ አልችልም፣ አልፈልግም። እነሱ ግን ስለሚጠሉኝ ብቻና ብቻ ነው እንጂ ወላሂ ሱማ ወላሂ ወረበል ከዓባ እውነት እነሱ ተቆርቁሮ አይደለም። ለአቡበክር አህመድ ተቆርቁሮ እነሱ አቡበክር ኡስታዝ አቡበክር ያገርሽ ሰው ነው፣ ወንድምሽ ነው። ኡስታዝ መቼ ሲጀመር ሆን ብየኔ ይሄ አቡበክር ብየኔ ዘርጥጫዋለሁ። ማንኛውም ሰው ወጥቶ ተቼ ጥሪታዬን አተናገርኩኝ፣ አለቀ ደቀቀ። አጥፍተሻል ከተባልኩ ደግሞ ይቅርታ እኔ ብቻ ነኝ ወይ የተሳደብኩትም ብየኔ ይቅርታ አልጠይቅም አላልኩም። ግን ለምንድን ነው እኔ ላይ የሚበረቱት? ለምን እሱ ይቅርታ ጠይቅና ለበት በችግሩ ይጠይቅሻል። ሸሞዬ አሁን ጆሃን ኡስታዝ አቡበክር አንቺንም ሰማሽ ይቅርታ ጠይቂ አንዴ ሸሞዬ ኡስታዝ አቡበክር አሁን አንድ ጊዜ ኡስታዝ አቡበክርን አሁን ሁላችንም ላንቺም ኡስታዝ ነው ብለሻል። ያገርሽ ሰው ነው። ከሁሉም በኡስታዝም በማንነትም የሚቀርብሽ አንቺ ነው። ተሙቤ ላንቺ ይቀርብሻል በብዙ ነገር፣ በጉርብትናም በማንነትም በኡስታዝነትም። ስለዚህ አንቺ ኡስታዝ አቡበክርን ይቅርታ ብትጠይቂ 5 ሳንቲም የሚጎልብሽ ነገር የለም። በሌላው ተጎንሽ ነን። ሙቢ የሚባለው ሁሉ ጊዜ አንቺን እንደሚተናኮልሽ እናውቃለን። ስለዚህ እኔ አቡበክርን አሁን ኡስታዜ ነው ኡስታዝሽ ነው ይቅርታ ብትጠይቂ ደስ ይለኛል። በይው አይጎልብሽም። ኡስታዝ አቡበክርን በተናገርኩት ይቅርታ ጠይቂያለሁ ማለት ይጨምርልሻል፣ ከፍ ነው የምትዩ። ስለዚህ ተጎንሽ ነን። ይክሳስ ሁላችንም ተጎንሽ እንቆማለን። ከሶ ተሆነ እኔ ተናግሬያለሁ። ፋይል አስገብታ ፋይሉን ዝጋ ብያለሁ። ስለዚህ ኡስታዝ አቡበክርን ይቅርታ ጠይቂ። በሌላው ደግሞ ተጎንሽ ነን ሁላችንም፣ ወንድሞችሽም ያገሮችሽም ልጆች። ይሄን ነው የምልሽ። ይቅርታ ጠይቂ ኡስታዝ አቡበክርን። ኡስታዝ ነው ብለሻል፣ ኡስታዝሽ ነው ሳህ አንዴ ሶሎ አለና ስለዚህ መብረቁን አስገባ። መብረቁን አስገቡት። መብረቁ ኮሜንት ላይ አለ። ወይ አላየሁትም። ታብታብ አርጉኝ። አላሳይ ብሎኝ እኮ ነው አላየሁትም። ወይ ስለዚህ ናቶሎ እኔ እሱ ስራውን እንደሚሰራ አውቃለሁ። ችግር እንዳለበት ከኔ እኔ ግን ተገድጀም ሳይሆን ልክም ውስጥ ገብቼ ሳይሆን እውነት እኔ አቡበክርን ስለነካው ከሆነ ይሄ ሰውዬ ፊልም የሚሰራው እኔ ይሄው በፍቃደኝነት አቡበክርን ይቅርታ ጠይቃለሁ በእናንተ ፊት። ግን እመኑኝ ወላሂ በአቡበክር አይደለም ስራውንም ይሰራል፣ እሱ ይስራ። እኔ ግን የሆነ ነገር እንኳን ከሆንኩ በኋላ ነጃት ለካ እውነቷን ነበር ሰውዬው ችግር ስላለበት ነው ከሷ ብላችሁ እንድትሉ እንድታስቡኝም ስለምፈልግ ይቅርታ ጠይቃለሁ። ሪካርድ እንድታደርጉልኝ። መብረቁን አስገቡት። የታል መብረቁ? አልታየኝም። ጠንጀሩ ፋይል አልቀየረም። የት አለ እስማኤል?